እነዚህ 6 ነገሮችን አድርግ፣ በፍቅር ታብዳለች። እንደ ጥላ እድሜ ልኳን ትከተልሃለች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ችላ በላት። ሴቶችን በህይወት የሚያኖራቸው የወንዶች ትኩረት ነው። ይኸውልህ እስኪ ሴቶችን ሶሻል ሚዲያ ገጽ ተመልከት። እይታና ላይክ ፍለጋ የማያደርጉት ነገር የለም። አንዳንዶቹ ያለ ልብስ ፎቶ እስከ መነሳት የሚያደርሳቸው እኮ ትኩረት ፍለጋ ነው። የትኛውም ሴት ትኩረት ቁርስ ምሳራቷ ነው። ከሚተነፍሱት አየር በላይ የወንዶች ትኩረት ያስፈልጋቸዋል። ገና በጠዋቱ ከቤት ስትወጣ የከተማውንና የአካባቢውን ወንድ ትኩረት የሚሰበስብ አለባበስ ለብሰው ይወጣሉ። ስራ ቦታ ትኩረት ይፈልጋሉ። ታክሲ ሰልፍ ላይ ትኩረት ይፈልጋሉ። ጉዳይ ለማስፈጸም በሄዱበት ሁሉ ትኩረት ይፈልጋሉ። የወንድ ሁሉ አይን እነሱ ላይ እንዲያርፍ የማያደርጉት ነገር የለም። የማይለብሱት ፋሽን የለም። የማይከተሉት ስታይል የለም። ይህ ሁሉ ትኩረት ፍለጋ ነው። ስለዚህ በፍጹም ችላ መባልን አይፈልጉም። አብዛኛው ወንድ ልክ እንደ ተከታታይ ልብ አንጠልጣይ ድራማ እያፈጠጠባት፣ ነገር ግን ከነዚህ ሁሉ ወንዶች መሃል አንዱ ወንድ ችላ ቢላት ያ ወንድ ከዚያ ሁሉ ወንዶች ቁጥር በላይ በአእምሮዋና በሐሳቧ ውስጥ ብዙ ሆኖ ይረብሻታል። ለምን ችላ አለኝ? ለምንስ ትኩረቱን መሳብ አልቻልኩም? በማለት በንዴትና በእልህ ስለዚያ ወንድ ስታስቡላ ታድራለች። ስለዚህ አንዲት የምትፈልጋትን ሴት እጅ እንድትገባ ከፈለክ አትንገብገብላት፣ ችላ በላት። የፈለገ ይመረባት። ለምን ውበቷ ለሁሉም ወንድ እንደ ፀሐይ አያበራም? ቅናትህንና ትኩረትህን በውስጥ ሸሸገ፣ ችላ በላት። ከሌሎች በነፃ የምታገኘውን ትኩረትና አድናቆት ካንተ ዘንድ እንደሌለት እስክታውቅ ድረስ ችላ በላት። በሌሎች ነገሮች ራስህን ቢዚ አድርግ። ችላ ስትላት ልክ በጣም ተቸግሮ ገንዘብ እንደሚፈልግ ሰው ትፈልጋለች። ከዙሪያ በፍጹም አጠፋም። ኩራቷ እስኪለካት ድረስ ትኩረት በመንሳት ቅጣት። ለምሳሌ አንድ ካፌ ውስጥ ብዙ ወንዶች ተቀምጠዋል። እናም አንዲት በውበቷ ቀልብ የምትገዛ ሴት ወደ ካፌው ስትገባ የወንድ ሁሉ አይን እርሷ ላይ ያርፋል። ወንዶቹ ስለ እርሷ ውበትና አለባበስ ማውራት ይጀምራሉ። በተደጋጋሚ እይታዋ ውስጥ ለመግባት ያፈጡባታል። ነገር ግን እዛው ካፌ ውስጥ ሴቷን ቀና ብሎ ያላያት ብቻውን እንደ ሺህ ሰው ቁጭ ያለ የተረጋጋ በራስ መተማመን ያለው ወንድ አለ። የዚች ሴት ትኩረት ሙሉ በሙሉ ትኩረቱን ወዳልሰጣት ብቻውን ወደ ተቀመጠ ወንድ ይሆናል። በሐሳቧም ምን አይነት ወንድ ነው? ቀና ብሎ እንኳን አላየኝም እኮ ምን አይነት ኩራተኛና ጉረኛ ነው በማለት በተደጋጋሚ ልታፈጥበት ትችላለች። ይህ የሴቶችን ልብ የሚገዛ ተፈጥሯዊ እውነታ ነው። ስለዚህ ዘወትር የዚህን አይነት ወንድ ማንነት ለመላበስ መጣር አለብህ። ሴት ልጅን ልክ እንደ እናት ስለተከታተልካት በፍጹም አታገኛትም። ክብሯንም፣ ልቧንም፣ ሐሳቧንም፣ እቅዷንም፣ ዛሬዋንም ነገዋንም በፍጹም አታገኝም። ስለዚህ አንዳንዴ የምትፈልጋትንና ችላ የምትልህን ሴት አንተም በተመሳሳይ መንገድ ችላ በላት። ይህ ለሴት ትልቅ ቅጣት ነው። ሁለተኛ፣ ዝም በላት። የሴቶች ገሃነመ እሳት የወንድ ዝምታው ነው። ዝም የሚላት ወንድ ለሴት ልጅ ትልቅ ፈተና ነው። በእርግጥ ዝምታ የሰው ልጆች ሁሉ የሚፈሩት ነገር ነው። ነገር ግን ሴት ልጅ ዝም መባልን በፍጹም አትፈልግም። በእጅጉ ትፈራዋለች። አንተ የሆነ ነገር እንድትናገርና አንድ እርምጃ እንድትወስድ ስትል የማይገባ ነገር ታደርጋለች። አንተን ለማስቀናት ብላ ከሌላ ወንድ ጋር ያልተገባ ነገር ስትሆን ልታሳይ ትሞክር ይሆናል። አንተ ግን ምንም አይነት ምላሽ አትስጣት፣ ዝም በላት። ቅናትህንና ንዴትህን እዛው በውስጥ ጨርሰው። ፊት ላይ እንኳን አንዳች ምልክት እንዳታሳይ። አንዳንዴ ደግሞ በራሷ ጥፋት አንተ ይቅርታ እንድትጠይቃት ትፈልግ ይሆናል። ከእርሷ ጋር የፈለገ ያህል መዘጋጋት ትችላለህ እንጂ በፍጹም በራሷ ጥፋት አንተ ይቅርታ እንዳትጠይቃት ዝም በላት። ራሷ ጥፋቷን አምና ይቅርታ እስካልጠየቀች ድረስ ዝም በላት። የጥፋተኝነት ስሜት እንዲሰማ ለማድረግ ብትሞክር እንኳ አንተ ዝም ብለህ ኑሮህን ኑር። መሪው በእጅ መሆኑን አትርሳ። ዝምታ መሪ ነው። በሴቶች አእምሮ ውስጥ ዝም የሚል ወንድ ጀግናና አሸናፊ እንዲሁም የሚፈራ ነው። ዝምታ ስሜትን የመደበቅና የማሸነፍ ጥበብ ነው። አብዛኛው ሰው ዝምታን ይፈራል። ስለዚህ ከዚህ የተነሳ ራሱን ለማብራራት ብዙ ቃላትን ይጠቀማል። ሴቶች በሚሰሙት ነገር የሚሸነፉ ቢሆን እንኳን በዝምተኛ ወንድ የዛኑ ያህል ይሸነፋሉ፣ ይሳባሉ። ስለዚህ ያንተ ዝምታ ልክ እንደ አምላክ ዝምታ ያስጨንቃታል።
እናም አንዳንዴ ዝምታህን አለማምዳት። እዚያ ውስጥ ክብርህና ወንድነትህ ደምቆ ይታያል። አለበለዚያ እመነኝ ያዝ ለቀቅ እያደረገች ታቀልሃለች። እንደ ወንድ እንኳን አትመለከትህም። በመጨረሻም እንደ ወንድሜ ነማዬ ከሚባሉት ወንዶች መሃል ትሆናለህ። ስለዚህ ዝምታ አስፈላጊ ነው። ሶስተኛ አይሆንም በላት። ብዙ ሴቶች ጥያቄዎችን ይጠይቃሉ። አንዳንዱ ጥያቄ አንተን ለመፈተን የሚጠይቁት ነው። ስለዚህ ለእያንዳንዱ ጥያቄያቸው መልስ እሺ አይሁን አደርጋለሁ ይሆናል። ምን ችግር አለው? ቀላል እኮ ነው። ላንቺ ምንም አደርጋለሁ፣ የፈለግሽውን ሁሉ ጠይቅኝ አደርግልሻለሁ ማለት በጣም ነውር ነው። ሴቶችና ሕፃናት አንድ ናቸው። የሚያስፈልጋቸውን አንተ ነህ መርጠህ የምትሰጣቸው። የጠየቁህን ሁሉ እሺ የምትል ከሆነ እመነኝ ይቺ ሴት ትጨማለቃለች። ከጊዜ በኋላ ልታጣትም ትችላለህ። ሴት ልጅ እያንዳንዱን ነገር እሺ የሚላትን ወንድ ትንቀዋለች። አንዳንዱን ነገር አይሆንም፣ ይሄ አስፈላጊ አይደለም፣ ስለዚህ ይቅርብሽ፣ ትክክለኛ ጥያቄም አይደለም። ስለዚህ አይሆንም ማለት መልመድ አለብህ። ሴቶች አይሆንም ስትላቸው አንተ ላይ መስል ይችላል፣ ግን በውስጣቸው በደስታና በኩራት ይሞላል። እንደምትቆጣጠራት እንደምታስተዳድራት አሳቢዋ እንደሆንክ ታስባለች። ስለዚህ እምቢ ባልካት ቁጥር ራሷን አሳልፋ ትሰጥሃለች። የሚበጃትንና የሚጠቅማትን የምታውቅላት ወንድ እንደሆን አድርጋ በማሰብ ላንተ ያላት እምነት ይጨምራል። ሴት ሁሉንም ነገር እሺ በሚላቸው ወንዶች በፍጹም አይደሰቱም። ስለዚህ የውሳኔና የእቅድ ሰው ለመሆን እምቢ አይሆንም ማለትን ተማር። አራተኛ እንደኔ አይነት ሰው መቼም አታገኝም በላት። እንደኔ አይነት ሰው መቼም አታገኝም። ይህንን ንግግር ደጋግመህ በነገርካት ቁጥር አእምሮዋ እያመነ ይመጣል። የሴት ጆሮ ለቃላቶች የሚገዛ ስለሆነ የምትነግራትን ለይተህ እወቅ። በተለይ ስለ ራስህ የምትነግራትን ጠንቅቀህ ማወቅ አለብህ። ሴቶች ከሁሉም ወንዶች መስማት የለመዱትን ነገር ደግመህ አትንገራት። አንተ ሁሌም ለእርሷ እንደ እድል እንደሆንክ ንገራት። እንዳንተ አይነት ሰው በሕይወቷ ድጋሚ እንደማይመጣ፣ አንተ የምትሰጣትን ክብርና ፍቅር ከየትኛው ወንድ ልታገኝ እንደማትችል ደጋግመህ ንገራት። ይህን ስታደርግ አንተ ለራስህ ያለህን ክብርና ዋጋን እንድታውቅ ታደርጋታለህ። እንደገናም አንተ ተተኪ የሌለ ወንድ መሆንን እያሳወካት ነው። ይህንን ግን ስትነግራት ከልብህና የምርህን መሆን አለበት። ግን ወንድነትህንና ውድነትህን ሳታምንበት እነዚህ ቃላቶችን አትጠቀም። በራስህ የምትተማመን ከሆነ ግን ዘወትር ልትነግራት የሚገባ ቃል ነው። ሴቶች በራሱ የሚተማመን ወንድ በእጅጉ ይወዳሉ። ስለ ራስህ ስታወራ መሸማቀቅ የለብህም። 100% ራስህን የተቀበልክ መሆን አለብህ። ሴት ልጅ በቀላሉ የምትተካ አይነት ሰው ከሆንክ መጀመሪያኑ ግንኙነት ውስጥ መግባት የለብህም። ስለዚህ ሴት አንተን ላለማጣት ዋጋ ካልከፈለች በእርሷ ዘንድ ርካሽና ተቀያሪ ያለ ወንድ ነህ ማለት ነው። ወንድ ቢሄድ ወንድ ይመጣል የምትባል አይነት ሰው መሆን የለብህም። በልቧ ላይ በሰውነቷም ላይ ንጉስ ሆነ መቀመጥ አለብህ። ሴት በየቀኑ በብዙ ወንዶች እይታ ውስጥ ትገባለች። ብዙ አይነት ወንዶችን ትተዋወቃለች። አንተ ግን ከነዚህ ወንዶች የተለየ መሆን አለብህ። ይህንን እሷ እንድታውቀው ማድረግ አለብህ። እሱ እኮ የተለየ ሰው ነው የሚል ምስክርነት ልሰጥ ይገባል። ስለዚህ አንተ ለእርሷ እድሏ መሆን አለብህ። የማትገኝ የህይወት በረከት መሆንህን ማስተዋል እስክትችል ድረስ ራስህን በኑሮም በንግግርም አስረዳት። አምስተኛ ራቅ መለስ በል። ሴቶች ጊዜ ስትሰጣቸው በጣም ያቀሉሃል፣ ስራ ፈት ያደርጉሃል። እንደ ርካሽ ዕቃ ነው የሚያዩ። ስትርቃቸው ደግሞ በጣም ይፈልጉሃል። ተአምረኞች ናቸው አይደል? ስለዚህ አንተ ብልህ ከሆንክ በራሳቸው ፍላጎት በኩል ልባቸውንና ቀልባቸውን መቆጣጠር ትችላለህ። የተለየ ምቾትና ሙቀት እንዲሰማቸው የማይረሱ ሰዓታትንና ቀናትን አብረሃት አሳልፍ። ነገር ግን እንዳትሰለች ደግሞ ዘወር በል። ወደ ራስህ ጉዳይ አዘንብል። ከራስህ ጋር ደግሞ ምርጥ ጊዜን አሳልፍ። ያለ እርሷ መደሰት እንደምትችል ማወቅ ይኖርባታል። ደግሞም አንተ ከራስህ ጋር ብቻ የምታሳልፍበት ጊዜ ሊኖርህ ይገባል። እንደገና ደግሞ ተመለሰ ወደ እርሷ ና። ይህ ነገር በተደጋገመ ቁጥር በአንተ ሱስና ናፍቆት ትያዛለች። እንቆቅልሽ ትሆንባታለህ። አለ ስትለይ የለህም፣ የለም ስትለህ ደግሞ አለ። ስለዚህ በዚህ መልኩ የአንዲት ሴትን ቀልብና ልብ ማግኘት ትችላለህ። ቀድሜ እንዳልኩ እነዚህ ነገሮችን የምታደርገው ከልብህና ከምር መሆን አለበት። እነዚህ ነገሮችን ማንነት አድርጋቸው። ምክንያቱም ሴቶች የምርህን ነገሮች ስታከናውንና ለትወና ስታደርጋቸው በትክክል ይለዩታል። ስለዚህ ልትሸውዳቸው አትችልም። እናም እነዚህ ነገሮች ማንነት ሊሆኑ ይገባል። በየቀኑ ራስን ማለማመድ አለብህ። ስድስተኛ ከጓደኞቿ ጋራ ጥሩ ግንኙነት ይኖርህ። ወደ ሌላ ግንኙነት እስካላመራህ ድረስ ከነርሱ ጋራ ተደዋወል፣ አናግራቸው። ልክ የሷኑ ያህል ላንተም ጓደኞችና ወዳጆች እንዲሆኑ አድርጋቸው። ጓደኞቿ እንዲወዱ ስላንተ ክፉ እንዳያወሩ ዘወትር ለነርሱ ምርጥ መሆንን ማሳየት አለብህ። በራስ መተማመን ያለ ሰው መሆን አለብህ። እንደምታከብራት፣ ለቁም ነገር እንደምትፈልጋት፣ ለሷ ፍቅር እንዳለ
እንዲያውቁ አድርግ። ይሄ ለምን ይጠቅምሃል መሰለ? እሷ መሃል ቤት ትሆናለች፣ በእነሱና በአንተ መሃል ትሆናለች። የዥዋዥዌ አይነት ሁኔታ ይሆንባታል። መሃል ቤት ውዱ ነገር ተፈላጊው ሰው አንተ ትሆናለህ። ምናልባት ከጓደኞቼ መሃል አይኗን የጣለችበት ልትኖር ትችላለች በማለት ካንተ ጋር በጥንቃቄ ትጓዛለች ማለት ነው። አስፈላጊ ከሆነ ራሷን እየኮለለች በጣም የምታስቸግረ ከሆነ ከጓደኞቿ መሃል ከአንዷ ጋር አውራ፣ ተጀናጀን። መስመሩን ሳይለቅ ነገር ግን ለሷ ትስጣት የነበረውን ትኩረት ለጓደኛዋ ስጣት። ነፃ ሆነ አውራት። ዞሮ ዞሮ እርሷ ይህን መስማቱ አይቀርም። በዚያ ሰዓት ንዴትና እልህ ውስጥ ትገባለች እና መታም ልታናግር ትችላለች። እንዴት ከጓደኞቼ ጋር እንደዚህ አይነት ግንኙነት ይኖርሃል? እንዴት ትጀናጀናለህ? እንዴት ታወራታለህ? በምትል ሰዓት እኔ ከጓደኞችሽ ጋር ኖርማል ግንኙነት ነው ያለኝ፣ ነገር ግን ካንቺ በላይ የኔን ዋጋ የሚያውቁት እነርሱ ይመስሉኛል። ለዚያ ነው ደስ እያለኝ ከነርሱ ጋር የማወራው። ስለዚህ ምንም አታስቢ፣ ክፉ ሀሳብ የለኝም። ወዳጅነታቸው ላንቺ እንደሚያስፈልግሽ ሁሉ ለእኔም እንደሚያስፈልገኝ እርግጠኛ ስለሆንኩ ነው፣ ስላመንኩበት ነው። ጥሩ ጓደኞች አሉሽ፣ ምርጥ ናቸው፣ ሰላም ይሰጡኛል። ከነርሱ ጋር ሳወራ በጣም እረጋጋለሁኝ። ስለዚህ ብዙም አታካብጂው፣ በሌላ ነገር መውሰድ የለብሽም በላት። ይህ ሲሆን የእውነቴን ነው የምልህ ልቧ በቅናት እሳት ይቃጠላል። ወዲያውኑ ከነርሱ ጋር ያለህን ነገር እንድታቋርጥ ወይም ደግሞ ሙሉ በሙሉ ትኩረትን እሷ ላይ እንድታደርግ የማታደርገው ነገር የለም። ስለዚህ ይህንን ቴክኒክ በመጠቀም እንደ ጥላ እንድትከተለ ማድረግ ትችላለህ። ከሷ ብትፋጠን ከሷ ጋር ብትለያይ እንኳን አንተ ብዙ ወዳጆች እንዳሉ እንድታውቅ ታደርጋታለህ። እናም አንተ ብቻ እሷን እንደምትፈልግ ወይ ደግሞ እሷ ብቻ አለመሆኗን እንድትረዳ ታደርጋታለህ። የቪዲዮ ሐሳብ ከተመቸ ላይክ አድርግ። ለዚህ ቻናልም አዲስ ከሆንክ ሰብስክራይብ አድርግ። አመሰግናለሁ።